በዋናነት የምናየው self introduction ነው። ከምን እንጀምር? ከስም My name is Mekli። ብዙ ጊዜ የምናገረው ደግሞ አብዛኞቻችን የምንደብቀው ነገር ምንድነው? እድሜ How old are you? Hi, we are Desires። ዴዛይሮች ነን። Let us start English from the scratch። ከመጀመሪያው ጀምሮ እንግሊዝኛ መማር እንጀምር። ሁሉ ጊዜም ነገርን ስንጀምር ከሰላምታ ነው። ከዚህ በፊት ያን እንደተማሪን አስባለሁ። ዛሬ ግን ራስን ስለማስተዋወቅ እናያለን። ብዙዎቻችን በእንግሊዝኛ ራሳችንን እንዴት እንደምናስተዋወቅ፣ ስለ ራሳችን እንዴት እንደምንናገር በደንብ ላናውቅ እንችላለን። ስለዚህ ዛሬ በዋናነት የምናየው self introduction ነው። ራሳችንን እንዴት ማስተዋወቅ እንችላለን። ከምን እንጀምር? ከስም My name is Mekli። ስሜ መክሊት ይባላል። ስለዚህ ሁሉ ጊዜ ስማችንን ስንናገር my name is ብለን እንጀምራለን ማለት ነው። እናንተ ደግሞ የራሳችሁን ስም አስገቡ። my name is በጣም አሪፍ። ብዙ ጊዜ የምንናገረው ደግሞ አብዛኞቻችን የምንደብቀው ነገር ምንድነው? እድሜ How old are you ተብለን ስንጠይቅ የምንመልሰው ኮመን ነገር ይኖራል። እድሜያችን ይህን ያህል ነው። I'm dash years old ዳሽ በምትለዋ ላይ እድሜያችን ታስገባላችሁ። ሀያ ከሆነ እድሜያችሁ I'm 20 years old። ስለዚህ እንደዚህ ባለ መልኩ ስማችንን ከተናገርን እድሜያችንን ደግሞ ከተናገርን የት እንደተወለድን ሁሉ ጊዜም የምንናገር ይሆናል። ስለዚህ where were you born ተብለን ስንጠይቅ የት እንደተወለድን እየተጠየቅን ነው። ስለዚህ ከዚህ ቃል ውስጥ አንድ ቃል በመውሰድ የት እንደተወለድን ደግሞ ቀጥለን እንናገራለን። I was born in ሐዋሳ። እኔ የተወለድኩት ሐዋሳ ነው። ስለዚህ I was born in ሐዋሳ ብዬ እናገራለሁ። እናንተ ሴት ነው የተወለዳችሁት? ዳሽ ስላችሁ የራሳችሁን ደግሞ ትሞላላችሁ። I was born በጣም አሪፍ። እሺ የተወለድንበትን ቦታ ከተናገርን ቀጥሎ ደግሞ የት እንደምንኖር እንናገራለን። ስለዚህ ይሄን የምንጠይቀው where do you live ተብለን ነው። ስለዚህ where do you live ተብላችሁ ስትጠይቁ የምትኖርበትን ቦታ ትናገራላችሁ። ኢትዮጵያ ውስጥ ነው የምኖረው። I live in Ethiopia ብዬ እናገራለሁ ማለት ነው። ይሄን እናንተን ደግሞ እንድትናገሩ እድል ልስጣችሁ። Where do you live? በጣም አሪፍ። እሺ እነዚህን ያህል ነገሮች ከተነጋገርን ቀጥለን ደግሞ ስለ ቤተሰብ እናውራ። እንዴት እንዳደግን፣ ስለ አስተዳደጋችን። ስለዚህ እንደዚህ አይነት ጥያቄዎችን ስንጠይቅ ሁለት አይነት መንገዶች አሉ። ያደግንበትን መንገድ፣ የምንናገርበት መንገድ ማለት ነው። In which type of family you grew up? በምን አይነት ቤተሰብ ወይም ደግሞ በምን አይነት ፋሚሊ ውስጥ አደግ ተብለን ስንጠይቅ ሁለት መልሶች ሊኖሩን ይችላሉ። አንደኛው ኒውክሊየር ፋሚሊ የምንለው ነው። ሁለተኛው ደግሞ ኤክስቴንሲቭ ፋሚሊ የምንለው። ኒውክሊየር ፋሚሊ የምንለው ወላጆቻችን ማለትም እናት አባት፣ ከዛን ደግሞ ሲብሊንግ የምንላቸው እህትና ወንድም ብቻ ሆነን ስናድግ ኒውክሊየር ፋሚሊ እንለዋለን። በዚህ ቤተሰብ ውስጥ የሚኖሩት ጥቂት ሰዎች ናቸው። ሁለተኛው ኤክስቴንሲቭ ፋሚሊ የሚባለው ነው። ኤክስቴንሲቭ ፋሚሊ ደግሞ ሲሆን ከእናት ከአባት ከእህት ከወንድም በተጨማሪ ደግሞ ብዙ ሰው ቤታችሁ ውስጥ የሚኖር ከሆነ የአክስት ልጅ፣ ያጎት ልጅ፣ ዘመድ እንዲሁም ሌሎች ሰዎች ቤታችን ውስጥ የሚኖሩ አንድ ላይ ከነሱ ጋር ያደግን ከሆነ I grew up in extensive family እንላለን። ስለዚህ በትንሽ ቤተሰብ ውስጥ ከወላጅና ከእህት ከወንድም ጋር ካደግን I grew up in nuclear family እንላለን። ነገር ግን ቅድም እንዳልኳችሁ ብዙ ሰው በሚኖርበት ቤት ውስጥ ደግሞ ካደግን I grew up in extensive family እንላለን። Okay, let's continue somehow deep down ደግሞ ትንሽ ጠለቅ እያለ እንሂድ። ስለ ቤተሰቦቻችን ስለ ወላጆቻችን ስንናገር የምንጠቀማቸው ቃላቶች አሉ። በአማርኛችን ወላጅ፣ ቤተሰብ፣ እህት፣ ወንድም፣ አክስት፣ አጎት እንደምንለው። ታዲያ እነዚህ በእንግሊዝኛችን ምን እንላቸዋለን? እነዛን ቮካብላሪዎች ወይም ደግሞ እነዚህ ቃላቶች የምንነጋገር ይሆናል ማለት ነው። በአጠቃላይ ለወላጅ የምንሰጠው ስም ፓረንት ይባላል። ፓረንት ሲሆን እናትና አባትን ብቻ የሚወክል ቃል ነው። ብዙዎቻችን ፓረንት እና ፋሚሊ ሊምታታብን ይችላል። ፋሚሊ ሲሆን ቤተሰብ የሚለውን የአማርኛውን ቃል ሲሰጠን፣ ፓረንት ግን ከሆነ እናትንና አባትን ብቻ የሚወክል እንግሊዝኛ ቃል ነው ማለት ነው። ከዛ ቀጥለን ደግሞ የቅርብ ቤተሰብ አባል የምንላቸው ወንድም፣ እህት፣ ልጅ የምንላቸው ናቸው አይደለም? ስለዚህ እናትና አባት ማዘር ኤንድ ፋዘር እንላለን፣ እህትና ወንድም ሲስተር ኤንድ ብራዘር እንላለን ማለት ነው። ከዛ በተጨማሪ ልጆች ካሉን ደግሞ ለልጆቻችን የምንሰጠው ስያሜ አለ። ልጃችን ወንድ ልጅ ከሆነ ሰን እንላለን። ሴት ልጅ ከሆነች ደግሞ ዳውተር ብለን እንጠራታለን። ለወንድ ምን እንላለን? ሰን፣ ለሴት ደግሞ ዳውተር
የሚል ስያሜ እንሰጣለን። ከትንሹ የቤተሰብ አባል ከፍ ያለን እንሂድ። ኤክስቴንሲቭ ፋሚሊ ስንገባ አክስት፣ አጎት፣ የአክስት ያጎት ልጅ ምናምን ሊኖሩ ይችላሉ። አክስትና አጎትስ ምን እንበል? very nice uncle and aunt። አንክል የምንለው ለአጎት የሚሰጥ ስያሜ ሲሆን አንት ደግሞ ለአክስት የሚሰጥ ስያሜ ነው። ኦኬ አክስታችን፣ አጎታችን፣ እህት ወንድሞቻችን፣ እናት አባት አለን። የሚቀጥለውስ አያቶቻችን። ቅድም እንዳልኳችሁ ፓረንት ለወላጅ ብቻ የሚሰጥ ስያሜ ነው። ታዲያ አያቶቼ ብዬ ስል በአማርኛችን የሴት አያትን የወንድ አያትን አጠቃሎ የሚሰጥ ስያሜ ነው አይደለም? እዚህ በእንግሊዝኛችንም ግራንድ ፓረንት እንላለን። ፓረንት የምትለውን እንወስዳለን፣ ግራንድ የምትለውን እንጨምርባታለን። ግራንድ አያት የሚለውን የሚወክልልን ስለሆነ ማለት ነው። እዚህ ግራንድ ፓረንት። Do you have a grandparent? አያቶች አሉ? Yes, I have grandparents። ምን ማለት ነው? ሴት አያትም ወንድ አያትም አሉኝ የሚለውን ይገልጻል። በተናጠል ደግሞ እንያቸው። ሴት አያትን ምን እንላታለን? grandmother፣ ወንድ አያትን ደግሞ grandfather እንላቸዋለን። እንደዚህ ያለን ስያሜ ሰጠን። ደግሞ ሌላ ልጠይቃችሁ። የአያቶቻችን እህት፣ የአያቶቻችን ወንድም ምን ብለን ነው የምንጠራው? ኢቭን በአማርኛችን አያት ብለን አጠቃላይ ስያሜ እንሰጣቸዋለን አይደለ? የአያታችን እህት እሷም አያቴ ናት፣ የአያታችን ወንድም እሱም አያቴ ነው እንላለን። ነገር ግን በእንግሊዝኛው በደንብ ምን እንደምንል ደግሞ እንገራችሁ። ግራንድ የምትለዋን እንወስዳለን። ቅድም ደግሞ አክስትና አጎት የሚል ስያሜ ሰጥቻችኋለሁ። አንት ኤንድ አንክል። ለሁለቱም ግራንድ የሚል ኮመን ስም እንሰጥና ግራንድ አንት፣ ግራንድ አንክል። ግራንድ አንት ስንል ለሴት ለአያታችን እህት፣ ለአያታችን እህት ለሴቷ ማለት ነው። ለአያታችን ወንድም፣ ወንድ ከሆነ ደግሞ ግራንድ አንክል። ለዚህ ሴት ከሆነች ግራንድ አንት፣ ወንድ ከሆነ ደግሞ ግራንድ አንክል። ኦኬ ትልቅ ብንሆን የልጅ ልጅ ቢኖረን ምን እንላቸዋለን? እንድትገምቱ እድል ልስጣችሁ። በጣም ጥሩ። ለልጅ ልጆቻችን ግራንድ ቻይልድ የሚልን አጠቃላይ ስያሜ ልንሰጥ እንችላለን። ሴት ልጆች ከሆኑ የልጅ ልጆቻችን ግራንድ ዳውተር፣ ወንድ ከሆነ ደግሞ ግራንድ ሰን፣ እንደዚህ ያለን ስያሜ ልንሰጥ እንችላለን ማለት ነው። እዚህ በአጠቃላይ ለወላጆች ለአያቶች ሆነው አያቶቼ የሚለውን ለመግለጽ ግራንድ ፓረንትስ፣ ለልጅ ልጅ ከሆነ እንደዛ ቀደም እንዳልኳቸው፣ ከዛን ደግሞ ወንድ አያት፣ ሴት አያት ግራንድ ፋዘር፣ ግራንድ ማዘር የሚለውን እንሰጣለን። ቀጥለን ደግሞ እንሂድ። አሁንም ኤክስቴንሲቭ ፋሚሊ ሜምበር ውስጥ ነው ያለ ነው፣ ሰፊ የቤተሰብ አባላት ውስጥ። ታዲያም በዚህ ሰፊው ቤተሰብ አባላት ውስጥ የኔ እህት ልጅ ቢኖራት፣ የኔ ወንድም ልጅ ቢኖረው ምን ብለን እንጠራቸዋለን? የኔ እህት ሴት ልጅ ወይም ደግሞ ወንድ ልጅ ካላቸው ሁለቱም የተለያየ አይነት ስያሜ አላቸው። ነገር ግን የእህቴም ሆነ የወንድሜም ልጅ ወንድ ከሆነ ለዛ ኔፊው የሚል ስም እንሰጣለን። Can you repeat after me? ከኔ ኋላ ትደግሙታላችሁ። ኔፊው። ለዚህ ኔፊው የሚለው ስያሜ ለእህታችን እንዲሁም ደግሞ ለወንድማችን ልጅ ሆኖ ግን ልጃቸው ወንድ ሲሆን የምንሰጠው ስያሜ ነው። ኦኬ ሴት ብትሆን ሰው የእህቴ ወይም ደግሞ የወንድሜ ልጅ ሴት ብትሆን ምን እንላታለን? ኒስ እንላታለን። ኔፊው ኤንስ። እዚህ በጾታቸው የተለያየ ስያሜ አላቸው ማለት ነው። ኦኬ ቀጥለን ሰው ምን የእንጀራ እናት የእንጀራ አባት ቢኖረንስ ምን ብለን እንገልጻቸው ይሆን? በአጠቃላይ የእንጀራ የሚለውን ስያሜ ለመስጠት ስቴፕ የሚል ቃል እንጠቀማለን። ለምሳሌ የእንጀራ እናት ማለት ከፈለኩኝ ስቴፕ ማዘር፣ የእንጀራ አባት ደግሞ ማለት ከፈለኩኝ ስቴፕ ፋዘር የሚልን ስያሜ እንሰጣለን። ልጅም ምናምን ካለ ደግሞ ስቴፕ ሰን፣ ስቴፕ ዳውተር። ይህንን በጾታቸው ላይ አይተን ግን የእንጀራ ልጆቻችን ስለሆኑ ብቻ ስቴፕ የምትለዋን እንጨምራለን። ቅድም እንዳልኳችሁ ዳውተር ለሴት ልጅ ነው፣ ሰን ደግሞ ለወንድ ልጅ ነው። ስለዚህም የእንጀራ ልጃችሁ ሴት ከሆነች ስቴፕ ዳውተር እንላለን፣ ወንድ ከሆነ ደግሞ ስቴፕ ሰን ወይም ደግሞ በአጠቃላይ ስቴፕ ቻይልድ፣ ለሁለቱም ስያሜ የሚሆን ቃል ማለት ነው። እንዲህ ባለ መልኩ ልንገልጽ እንችላለን። እሺ እነዚህን ቃላት ከተነጋገርን አሁን ራሳችሁን እያስተዋወቃችሁ ነው። አለኝ የሚለውን መጠቀም ደግሞ መቻል አለብን። ምን ማለት ነው? ለምሳሌ አያቶች አሉኝ፣
እህት አለችኝ፣ ወንድም አለኝ የሚለውን እንዴት ልግለጽም? I have የሚልን ቃል እንጠቀምና ከዛ ቅድም ያልኳችሁን ቃላቶች እንጨምራለን። ለምሳሌ እኔ ሴት ልጅ ብትኖረኝ I have a daughter እላለሁ። ወንድ ልጅ ከሆነ ደግሞ I have a son። እንጀራ እናት አለኝ በሉ እስኪ። I have stepmother። እሺ አያት አለኝ I have grandparents። አያቴ ደግሞ ሴት ብትሆን I have grandmother የሚልን ቃላት እንጠቀማለን። ኦኬ አጎት አለኝ አክስት አለኝ ማለት ትችላላችሁ። I have uncle I have aunt። በአጠቃላይ እኔ እህትና ወንድሞች አሉኝ የሚለውን መጠቀም ከፈለኩኝ I have sibling እላለሁ። ሲብሊንግ የሚባለው ስያሜ እህትና ወንድምን አጠቃሎ የሚይዝልን ነው። በተናጠል ሲስተር ኤንድ ብራዘር እንላለን፣ አንድ ላይ ግን ሲሆኑ ሲብሊንግ ብለን እንጠራቸዋለን። እህትና ወንድም አላችሁ ማለት ከፈለግን እና ከተጠየቀ እንደዛ ምላሻችን እህትና ወንድም አለኝ ከሆነ I have siblings ብዬ እገልጻለሁ ማለት ነው። ራሳችንን በደንብ እያስተዋወቅን ነው። አሁንም ትንሽ ጠለቅ ብለን እንሂድ። ስለ ህልማችን ማውራት ከፈለግን ጥንካሬያችንን፣ ድክመታችንን፣ ማድረግ የምንወደውን ነገር ደግሞ ለመናገር እንሞክር እስቲ። ምንድነው ህልምሽ? I have a dream to become rich person። ሀብታም ሰው የመሆን ህልም አለኝ። of course ሁላችንም ያለን ህልም ነው። ስለዚህ dream የሚለው ቃል ህልምን የሚገልጽ ነው። my dream is to become doctor። ሁሉም ህፃናት አብዛኛውን ጊዜ ልጅ እያሉ የሚነግሩ ነገር ነው። ህልሜ ዶክተር መሆን ነው። ስለዚህ ስለ ድሪም ስናወራ አሁን ስለሆነው ነገር ሳይሆን ገና ስለምንሆነው ነገር የተናገረ ነው። my dream is ብለን ያንን እንገልጻለን ማለት ነው። ኦኬ ምንድነው የምትፈሪው ነገር የሚለውን ደግሞ ብትጠየቁ I'm afraid of losing my parents። እኔ ቤተሰቦቼን ማጣትን እፈራለሁ። እዚህ ትልቅ ጀነራል ፍርሃቶቻችን ትንሽ ነገር ይሄን ወዳለው ጠላለው ከሚለው ባለፈ ጀነራል ፍርሃቶቻችን ሲናገር I'm afraid of ብለን ቀጣዩን እንናገራለን። ይሄን ነገር እፈራለሁ፣ ይሄ ነገር እንዳይፈጠር እሰጋለሁ አይነት ስጋቶቻችንን የምንነጋገርበት ነው ማለት ነው። ሌላኛው ደግሞ ኢንትረስት ነው። ኢንትረስት ማለት ማድረግ የሚያስደስተን ደስ የሚለን ነገር ማለት ነው። I'm interested in ብለን ደግሞ ያንን እንገልጻለን። ለምሳሌ ማብሰል የምትወድ ከሆነ I'm interested in cooking። ማብሰል እወዳለሁ፣ ደስ ይለኛል የሚለውን ትርጉም ይሰጠናል ማለት ነው። ኦኬ ሌላኛው ደግሞ ደስ ከሚያሰኘን ነገር ባለፈ በዚህ ነገር ላይ ጎበዝ ነኝ፣ በዚህ ነገር ላይ ደግሞ ሰነፍ ነኝ የሚለውን መግለጽ ከፈለጋችሁ I'm good at፣ I'm not good at። የሁለቱ ዲፍረንስ ኖት የምትለዋ ቃል ናት። ይህች ኖት የምትለዋ ቃል አፍራሽ ቃል ናት። ስለዚህ ድካማችንን ወይም ደግሞ ጎበዝ ያልሆንበትን ነገር የምንናገርበት ነው። I'm good at teaching፣ ማስተማር ላይ ጎበዝ ነኝ። I'm good at cooking፣ ማብሰል ላይ ጎበዝ ነኝ። I'm not good at cooking፣ ማብሰል ላይ ጎበዝ አይደለሁም። I'm not good at teaching፣ ማስተማር ላይ ጎበዝ አይደለሁም። እድል ልስጣችሁ እስቲ። I'm good at የእናንተ በጣም ጥሩ። አሁን ደግሞ ጎበዝ ያልሆናችሁበትን ነገር ትነግሩኛላችሁ። I'm not good at። በጣም አሪፍ። ሌላ ደግሞ ቲፕ ልጨምርላችሁ። I'm glad when ብለን ስንናገር ምን የተናገርን ነው ማለት ነው? እንዲህ ሲሆን ደስ ይለኛል የሚለውን ነገር እየገለጽ ነው። ስለዚህ እንዴት ሲሆን? ጓደኞቼን ሳገኝ ደስ ይለኛል። I'm glad when I meet my friends። ጓደኞቼን ሳገኝ ደስ ይለኛል። ስለዚህ I'm glad when ሲሆን የሆነ ነገር ስታገኙ የምትደሰቱበትን ነገር ትናገራላችሁ። ስለዚህ I'm glad when ብላችሁ የሚያስደስታችሁ ነገር ትናገራላችሁ ማለት ነው። ከዛ ቀጥሎ ደግሞ የምታዝኑበትን ነገር ለመናገር ከፈለጋችሁ ደግሞ I'm sad when ብላችሁ የምትፈሩትን ነገር ትናገራላችሁ። ወይም ደግሞ ይህ ባይሆን ይሄ ቢሆን አዝናለሁ የምትሉትን አይነት ነገር ደግሞ ትገልጻላችሁ። I'm sad when I lose my parents። ቤተሰቦቼን ባጣ አዝናለሁ። ስለዚህ የሚያሳዝነን ነገር እንደዚህ ባለ መልኩ እንናገራለን ማለት ነው። ኦኬ let us generalize this። እናጠቃልለው፣ generalize እናድርገው።
መጀመሪያ self introduction ነው ርዕሳችን። ከምን ጀመርን? my name is ስማችንን age አይደለ? ከዛ ነሳ የት እንደተወለድን I was born የት እንደምንኖር I live in እነዚህ እንነጋለን። ከዛ ቀጥሎ ደግሞ ቮካብላሪዎችን አይተን ነበር። ቃላቶችን ስለ ቤተሰብ ስንናገር ራሳችንን ስናስተዋውቅ የምንጠቀምባቸውን ቃላቶች parent general name ብለን ነበር for mother and father ለእናትና ለአባት የምንሰጠው የጥቅል ስም parent። ከዛ ቀጥሎ ደግሞ family አለን። ፋሚሊ ሲሆን ደግሞ እናት አባት ብቻ ሳይሆን እህት ወንድም እነዚህን ሁሉ ያካትተ ነው። ከዛም በኋላ ደግሞ እንዴት እንዳደገን አስተዳደጋችንን extensive family, nuclear family. I grew up in nuclear family. I grew up in extensive family አለን። extensive ሲሆን ብዙ ፋሚሊ ሜምበር ያለበት ነው። nuclear ሲሆን ግን ወላጅና ሲብሊንግ ወይም ደግሞ እህት ወንድም የምንላቸው ያሉበት ነው። ከዛን ደግሞ ስለምንወዳቸው ነገሮች፣ ስለ ህልሞቻችን ኢንትረስት ስለሆንባቸው ነገሮች I'm good at ብለን ምን ነበር የምንገልጸው? ጎበዝ የሆንበትን ነገር I'm not good at ደግሞ ጎበዝ ያልሆነበትን ነገር። ከዛ ባለፈ ደግሞ I'm glad when I meet my friends ጓደኞቼን ሳገኝ ደስ ይለኛል። I'm sad when I lose my parents ቤተሰቦቼን ሳጣ አዝናለሁ። ሀዘን